ኪዳነ ምሕረት እናቴ ሰይጣን እንዳትናዘዝ ብዙ ነገር ያደርግብሃል። አሁን እስቲ እንደው ምን ብለህ ነው አሁን ለእኚህ ካህን ሄደህ ኃጢአትን የምትነግራቸው? ሰው ያደርጉሃል። አሁን ድጋሚ ሄደህ ልትነግራቸው ነው ይልሃል ሰይጣን። ኃጢአቱን ስትሰራ አይዞ እግዚአብሔር መሐሪ ነው ብሎ ያስፈራሃል። ልክ ልትናዘዝ ስትል ግን ያስፈራሃል። ስትስበው ያልፈራኸውን ኃጢአት ስትተፋው ያስፈራሃል። ኃጢአቱን የሚሰውር ደግሞ አይለማም ይላል ርዕሳችን አይደል? ኃጢአቱን የሚሰውር ምን አይነት አይለማም ማለት አይጸድቅም ማለት። አንድ ተክል ለማ ማለት ጸደቀ ነው አይደል? ኃጢአቱን የሚሰውር ሰው አይጸድቅም። ኃጢአታችንን ዘርዝረን መናገር አለ። ኃጢአታችንን ስንናገረው ሙሉ በሙሉ ከኛ ላይ ያለው ኃይል ከኛ ሄደ እና ጽድቅ የመስራት ጉልበት ይሰጠናል። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን ያህል እንደሚጎዳ የምናውቀው አንድ ምሳሌ ልስጣችሁ። ነቢየ እግዚአብሔር ዳዊት፣ ንጉሥ ዳዊት በሕይወት ዘመኑ አንድ የሠራው ኃጢአት ነበር። በዚህ ኃጢአቱ ዕድሜውን ሙሉ አልቅሷል። አንዴ በሠራው ኃጢአት ዕድሜውን ሙሉ አልቅሷል። እኛ ዕድሜያችንም ሙሉ በሠራነው ኃጢአት አንዴ አልቅሰን ነገር። ዳዊት ምንድን የሠራው መሰላችሁ? መጀመሪያ ሥራ መፍታት። ሥራ መፍታት ራሱ አንዱ ኃጢአት። የእህትሽ የሰዶም ኃጢአት ምንድን ነው ይልና ትንቢተ ሕዝቅኤል ላይ አንዱ ሥራ መፍታት። ሥራ ሲፈታ ሰይጣን ሥራ ይሰጠዋል። ሰይጣን የሚሰጠው ሥራ ደግሞ ኃጢአት። ሥራ ፈቶ በሰገነቱ ላይ ሲመላለስ አንዲት ሴት ገላዋን ስትታጠብ ተመለከተ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። የሰው ሚስት ናት ከተባለ በኋላ ሌላ ወሬ ያስፈልጋል? ዳዊት ግን አስመጣት። የኬጢያዊው የኦርዮን ሚስት ቤርሳቤህን አስነወራት ይላል መጽሐፍ ቅዱስ። ባልና ሚስት የሚፈጽሙትን ሩካቤ አዳምን ሚስቱን ሔዋንን አወቃት አይደለም የሚለው። ከሕግ ውጭ ከሆነ ግን አስነወራት የሚለው ደረሰባት። ከዛ ዳዊት አስነወራት። ይቺ ሴት ከወር ልማዷ ነጽታ ነበር ገላዋን ስትታጠብ የነበረው። ስለዚህ ጸነሰች። መልእክተኛ ላከችበት፣ ንጉሥ ሆይ ያንተን ልጅ ጸንሻለሁ። አሁን ልባሩ ዳዊት ጦር ሜዳ የሄደን የአንድ ወታደር ሚስት ቀምቶ ከሱ ጸነሰች ቢባል ለስሙ ጥሩ ነው አይደለ? ይህን ነገርማ መፍትሄ ያስፈልገዋል ብሎ ባሏን ከጦር ሜዳ አስመጣ። ምንድነው ሐሳቡ? ባሏ መጥቶ ከሚስቱ ጋር ምን እንዲተኛና ጽንሱ እሱ ነው እንዲባል። ኬጢያዊውን ኦርዮን አስመጣው። እንዴት ነህ? ጦሩ እንዴት ነው? ሰላም ነው ያለው። ጠየቀው። እግዚአብሔር ይመስገን ታቦተ ጽዮንን ይዘን ድል እያደረግን ነው ንጉሡ ያለው። እሺ ወደ ቤት ግባና እረፍ አለው። እንደው ከሚስት ጋር ተኛ ማለት ነው የቀረው። ዋና ሐሳቡ ኃጢአቱን ምን ለማድረግ ነው? ኬጢያዊ ኦርዮ ግን ውጭ አደረ። ይገባል፣ ውጭ አደረ። ከዛ በማግስቱ ውጭ ማደሩን ሲሰማ ምነው ውጭ አደርካ? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከቤት ገብቼ እተኛለሁ? አልተሳካም። ስለዚህ አበላው፣ አጠጣው፣ አሰከረው። ሲሰክር ገብቶ ከሚስቱ ጋር እንዲተኛ። ሰካራም የልቡን አይስትም። አሁንም ከውጭ አደረ። ምን ነው አለው? ታቦተ ጽዮን ከደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ እተኛለሁ? በጣም ይገርማል። እንዴት ከምን ጋር ገብቼ እተኛለሁ? ዳዊት ከማን ጋር ነው የተኛው? ከሰው ሚስት። አንዳንዴ መንፈሳዊ ከሆኑ ሰዎች ምንም ማያውቁም የተባሉት የሚሻሉበት ጊዜ። አሁን ለዳዊት ስለ ታቦተ ጽዮን ክብር መጥቶ ኬጢያዊ ኦርዮ ይንገረው? ከአሕዛብ የመጣ እኮ ኬጢያዊ ነው። ተገዝሮ ነው እስራኤላዊ የሆነ። እንዴት እሱ ይነግረዋል? ዳዊትን ያህል ልበ አምላክ። ይሄ ምን ያስተምረናል? እግዚአብሔር የጻፈው እኮ ዳዊት ንስሐ እንደገባ ጠፍቶት አይደለም። ማንንም ሰው እንዳና ጸጋ አለው ብለን ሰባኪ ነው ብለን ዘማሪ ነው ብለን የፈለገ ቢዘምር ከዳዊት ይበልጣል? የፈለገ መናኝ ቢሆን እንደ ዳዊት ልበ አምላክ ሊሆን አይችልም። የፈለገ ጸጋ ቢወርድበት ኃጢአት የማታዋርደው ሰው የለም። ሁላችን በቸርነቱ ይጠብቅ። አትመኑ ማንንም ነው። እንደ ዳዊት ልበ አምላክ ብትሆን ኃጢአት ግን ትጥላለች። ወግታ የጣለቻቸው ብዙዎች ናቸው። ከዛ መጨረሻ ዳዊት ደብዳቤ አስይዞ ሰደደው። ደብዳቤው ይገደል የሚል ነው። ምስኪን ኦርዮ ልክ እንደ ይስሐቅ የሚሰዋበትን እንጨት ተሸክሞ እንደሄደው፣ ልክ እንደ ክርስቶስ መስቀሉን ይዞ እንደሄደው፣ ልክ እንደ ባህራን የሞቱን ደብዳቤ ይዞ እንደሄደው ሄዶ ወስዶ ሰጠ። ደብዳቤውን ሲያዩ ጦር መሪው ይገደል ይላል። ምንም ማድረግ አልቻለም። በቃ ጠላት የሚበዛበት ቦታ ላይ ጥላችሁት ሽሹ ብሎ አዘዘ። ወታደሮች ኦርዮን ይዘው ዘመቱ።
የጠላት ጦር ግር ብሎ ሲመጣ ጥለውት ሸሹ። ታቦተ ጽዮንን ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? እግዚአብሔር። ነቢየ እግዚአብሔር ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገሩ ሰላም፣ በፈረስ ላይ ከመጡ ችግር አለ። ጦር ሊሆን ነው ማለት ነው። ዳዊት ደነገጠ። ምንድን ነው አለ። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምንድን ነው አለ። አንድ ሰው በጣም ብዙ በጎች የነበሩት ባለሀብት ነበረ። ከጎረቤቱ ደግሞ አንዲት በግ ያለችው ደሃ ሰውዬ ነበር። ይህ ባለ አንዲት በግ ያለችው ሰውዬ ወደ ሩቅ አገር ሊሄድ ሲል ለጎረቤቱ ብዙ በግ ላለው ባለጸጋ እችን አንድ በጌን ከበጎች ጋር አብረህ ቆይልኝ ብሎ አደራ ሰጥቶት ሄደ። እሺ ብሎ ከተቀበለ በኋላ የባለጸጋ እንግዳ መጣበት። ድንገት እንግዳ ሲመጣበት ከብዙ በጎቹ መሃል ላለማረድ ብሎ ሳስቶ የዚህን ሰውዬ በግ አረደበት። ምን ይመስልሃል ንጉሡ ያለው? ይህ ሰው ምናምንቴ ነው አለ። ምንድን ነው? ስለ አንድ ፈንታ 4 እጥፍ ይመልሳል። 4 እጥፍ ይመልሳል። ኦ ንጉሥ ፈታይ ከበርስከ፣ ንጉሥ ሆይ ያ ሰው አንተ ነህ። የፈረድከው በማ ላይ ነው? በራስ ላይ። ብዙ በጎች አሉት የተባልከው ዳዊት እግዚአብሔር ባይፈቅድለትም እሱ ግን ከሕግ ወጥቶ ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። አንተ ነህ ባለ ብዙ በግ የተባልከው። አንዲት በግ አለች የተባለው ኦሪዮ ነው። አንተን አምኖ ጥሎ ጦር ሜዳ ሄደ። እንግዳ መጣብህ የተባለው ጊዜያዊ ፍትወትህ ነው፣ ዝሙትህ ነው። ከብዙ ሚስቶች ጋር ማሳለፍ ስትችል አንተን አምኖ የጣለልህን አንዲት በግ ወሰድክበት፣ እሱንም አስገደልከው። ስለዚህ ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። አሁን ዳዊት የሚናገረው ሲያጣ ዞረና ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ጸሎት ያውቅ የለ ሲያስበው ኃጢአቱ ብዙ ነው። እንደ ኃጢአቴ መጠን እንዳይል አያዋጣም። እንደምን መጠን? እንደ ይቅርታህም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁል ጊዜ በፊቴ ነው፣ አረሰው። አንተም ብቻ በደልኩ። እኔማ ንጉሥ ነኝ፣ ከኔ በላይ ሌላ ንጉሥ የለም በአገሩ። አንተም ብቻ ግን በደልኩ። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ። ሁሉ ይበድላል ብለህ የተናገርከው ቃል እውነት ሆኖ ይገኝ ዘንድ ይኸው እኔም በደልኩ። እግዚአብሔር ለማን ነው እንድንናዘዝ የሚፈልገው? ለራሱ ለእግዚአብሔር ነው? ለካህናት ነው ወይስ ለጓደኞቻችን? አንዳንድ ሰው ለጓደኛ ከነገርክ ራሱ እኮ ንስሐ ነው ይላሉ። እንደዚህ የሚባል ነገር የለም። ማውረድ ነው። እስቲ ንስሐ ላውርድ ልንገርሽ ላንቺ ብለው ለጓደኞቻቸው የሚተርኩ አሉ። ለካህን ሲሆን የሚፈሩ፣ ለእግዚአብሔር ሲሆን የሚፈሩ። እንዴት ነው የምንናዘዘው? በቤተ ክርስቲያናችን ትምህርት ንስሐ ኃጢአታችንን የምንናዘዘው 3 ጊዜ ነው። ስንት ጊዜ? የመጀመሪያው ለራሳችን። የመጀመሪያው ለማን ነው? ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ አንብባችሁ ከሆነ ከአባቱ ቤት ጠፍቶ ብዙ መከራ ሲቀበል ከቆየ በኋላ ወደ ልቡ ተመለሰ። ወደ ልቡ ሲመለስ ምን አለ? ወደ ልቡ ሲመለስ ምን አለ? ከእንግዲህ ወደ አባቴ ቤት እሄዳለሁ፣ እንዲህ እለዋለሁ፣ አባቴ ሆይ ልጅ ተብዬ ልጠራ አይገባኝም፣ ከባሪያዎች አንዱ አድርገኝ እለዋለሁ አለ። የተናዘዘው ለማን ነው? ለራሱ። ስለዚህ ካህናት ፊት ቀርባችሁ ምንድን ነው የምናዘዘው? የኔ አባት አሁን ኃጢአቴን እኔ በምን አስታውሰዋለሁ ከምትሉ ቁጭ ብለን መናዘዝ ያለብን መጀመሪያ ለማን ነው? ለራሳችን። ነፍሴ ሆይ ዛሬ የት ነው የዋልሽው ይላል ቅዱስ ባስልዮስ በውዳሴ አምላክ ላይ። ምን ስትሰሪ ዋልሽ? በእግዚአብሔር እርሻ ነው ወይስ በሰይጣን እርሻ ነው? ማንን ደስ አሰኘሽ? ለምን ስትደክሚ ዋልሽ? ለሥጋሽ ነው ወይስ ለነፍስሽ ነው እያለ ይናገር። ስለዚህ መጀመሪያ ኃጢአታችንን ለራሳችን መናዘዛለን። ሁለተኛ ለካህናት እንናዘዛለን። ለካህን መናዘዝ የራሱ የእግዚአብሔር ፈቃድ ነው። 2 ጥቅስ ከብሉይ ኪዳን ልስጣችሁ፣ ከብሉይና ከሐዲስ። በብሉይ ኪዳን መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ላይ ኢያሱ ያው ሌዋዊ ነው በዘሩ። አካን የተባለ ሰው ጠራና ምን አለው መሰላችሁ? ልጄ ሆይ ያደረግከውን ንገረኝ። እስኪ በሉ ያደረግከውን ንገረኝ። ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረግከውን ለማን ንገረኝ? ለእኔ አለ ኢያሱ።
ያደረግከውን ንገረኝ። ለእግዚአብሔር ምን በል? ለካህናት መናገር ለማን መናዘዝ ነው? አንድ በሉ። ሁለተኛ በማቴዎስ ወንጌል ምዕራፍ 3 ቁጥር 15 ላይ ከፍ ብላችሁ አንብቡት እናንተ ከአንድ ጀምሮ። መጥምቀ መለኮት ቅዱስ ዮሐንስ በሚያጠምቅበት ጊዜ በዮርዳኖስ ማዶ ኃጢአታቸውን እየመጡ ይናዘዙ ነበር ይላል። በብሉይና በሐዲስ መሃል መጥምቀ መለኮት ቅዱስ ዮሐንስ የኃጢአት ኑዛዜ ይሰማ ነበር። ካህን ነው፣ ሊቀ ካህናት ነው፣ የዘካርያስ ልጅ ነው። ለካህኑ ለዮሐንስ ኃጢአታቸውን ይናዘዙ ነበር። በሐዲስ ኪዳን ሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። ኃጢአታችንን ለካህናት እንድንናዘዝ የማን ፈቃድ ነው ማለት ነው? የምንናዘዘው ግን መረጃ ለመስጠት አይደለም፣ ከኃጢአት ማሰሪያ እንዲፈቱን ነው። ራሱ ክርስቶስ እፍ አለባቸው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል። ስለዚህ ለካህናት እንድንናዘዝ የማን ፈቃድ ነው? ለካህን መናዘዝ ግን ለእግዚአብሔር መናዘዝ ነው። በዛው ሶስተኛው ኑዛዜ ለእግዚአብሔር ነው። ለካህኑ ስትናገር ለእግዚአብሔር መናዘዝ ነው። አእይንተ እግዚአብሔር ካህናት ይላቸዋል ቅዱስ አትናቴዎስ በቅዳሴው። ካህናት የእግዚአብሔር አይኖች ናቸው። ለካህኑ ስትናገር አይኑ ፊት ነው እየተናገርክ ያለው እግዚአብሔር። ከካህኑ ስትደብቅም እግዚአብሔርን ከአይኑ ወዲያ እየሸፈንከው ነው ማለት እያየህ ትደብቀዋለህ። ስለዚህ ኃጢአታችንን እንድንናዘዝ ለካህናት የማን ፈቃድ ነው? የእግዚአብሔር ፈቃድ ነው።